መሄድ አለብኝ። አንቺ አምሻል እንዴ? ሰዎች ይመጣሉ። እስከዛ ድረስ ትንሽ ተረጋጊ። በቃ አንቺ አምሻል እኔ አሁን ጊዜ ወደድኩ። ያው ጊዜ እንዳይኔ ሳይክ የነበረው ውስጥ ጠብቀህ የነበረው እንዴ ልትሆን አይደለም። እርግጠኛ እኮ ነው ለኔ ወይኔ ጉድ ይፈላ ይሁንልሽ። ተረጋጊ። በቃ ሄዷሉ። ምንድን ነው ያስደነገጠሽ እኮ? ሄዱ ወጡ እኮ በቃ ወጡ እኮ ይዟሉ። አስሪ ተነሺ ያለኝ ምንም አልሰማርኩት። በዛው ቢገሉልሽ ኖሮ የሆነ ነገር ቢፈጠር በቃ ምንም አልሆንሽም። በቃ ተረጋጊ። አለን መጣችን እኔም አለው እሱም አለ። እሺ ድምፅ ቁልፉን ማግኘት በቃ ሄዷሉ እኮ በርኪ ሄዷሉ። ወይኔ ጉዴ! አንተ ላስገድልክ ነው በእኔ መጣጦስ። ተረጋጊ። በቃ ሄዷሉ። ምንድን ነው ያስደነገጠሽ እኮ? ሄዱ ወጡ እኮ በቃ ወጡ እኮ ይዟሉ። በቃ ግን ሄዷሉ። በቃ የቱ ጋር አስቀመጥሽ? ሽጉጡ የት አደረግሽ? እሺ በቃ ከዚህ በኋላ ራሳችንን የምንጠብቅበት ነገር አለ። ስለዚህ ተረጋጊ። በቃ ወይ ጦስ ነው ጉበ ተረጋጊ ነው በቃ ይጋደምታለሽ። እዚህ ጋር ይሆናሉ። ይሄ ጋር ነው የሚቀመጡት እነሱ ፊት ጋር ምንም ደውዬላቸዋለሁ። የእኔ ሰዎች ይመጣሉ። እስከዛ ድረስ ትንሽ ተረጋጊ። በቃ እሺ ደውለታል። ምንድን ነው ያስፈራሽ? እኔ እኮ አለሁ ባርኩት። ነቃቤ በቃ ምንድን ነው አንቺ ያስጨነቅሽኝ? ተረጋጊ። በቃ ሄዷሉ። ባርኪ ሄዷሉ። ባርኪ ነቃቤ ባርኪ ምንድን ነው ያልሽው? ምን ሆንሽ? አይዛችሁ አልሽኩት ይዘው መጡት እኮ በዛና ያረጥ። እሺ በቃ ረጋ ከፈለግሽ ይሆንልሻል። ትንሽ ተኝ። ያዝ ነው ቁጭ ይጠብቅሻል። ወደ ቤቴ የት ነው የምትሄጂው? እዚህ ነው ምናልባት እደውልለታለሁ። እሺ እደውልለታለሁ። ወይኔ ጉዴ! ተመልሰው እንዳይመጡ። እሺ ቢመጡስ ምንድን ነው የምናደርገው? በቃ ያው ነው እኮ ይኸውልሽ፣ ሽጉጣቸውንም እዚህ ስለጣሉት ምን ጠብቅበት ነገር ይኖረናል። ረጋ በይ። ወይኔ ጉዴ! እሺ
እሺ በቃ እደውልለታለሁ። ከፈለግሽ እሱ ከመጣ ይዞሽ ይሄዳል። ቆይ አንቺ ረጋ በይ። አይዞሽ ባርኪ እያነሳ አይደለም ስልክ። በቃ ረጋ በይ። እራስሽን ለምን ታስጨንቂያለሽ? ባርኪ ረጋ በይ። አንቺ ነቃ በይ። ምን ሆነሻለን? መተውሻል እንዴ? መተውሻል? ሌላ ሰው አለ? ባርኪ በቃ ነቃ በይ። ነቃ በቃ ይሁን። ያለሁኝ እኮ አየሽ፣ አለሁኝ እኔ አጠገብሽ ነው ያለሁት። ይኸው አጠገብሽ ነው ያለሁት። በቃ ይሁን። ጆጋ ደውዬለታለሁ። እሺ ይመጣል ወይ ስልኩን ሲያዩ ምናምን መልሶ ይደውልልኛል። እሺ አላነሳልኝ። ምናልባት ሌሊት ስለሆነ ነው። ረጋ በይ፣ እራስሽን አረጋጊ። በቃ ወደ ቤት ይወስደኝ። እኔ እዚህ ቤት መሆን የለብኝም። ምንድን ነው? ለምን ተምጦስ ነው የምሆነው? ይሁን ነገር አደርኩ። እሺ እኔ ምንም አልሆን። ተረጋጊ። ዋርስተሽ ተጫርሽ። እሺ በቃ ረጋ በይ። እሺ ተኝ ትንሽ። እኔ እዚህ ቁጭ ብዬ እጠብቅሻለሁ። በቃ ተኝ። ግቢስ ጠጋ። በቃ ተረጋጊ። ምንም እንኳን አልተፈጠረም። ምንም አልሆንኩም። በቃ ቁጥሩ እያገኛል። በሩን ቁልፉን አገኘሁት እኮ ወደዛ ሲሄድ። እሺ ተረጋ በይ። ያኔ በጣም ተደናግጠን ስለነበር ነው ቁልፉን የሚያጣው። ተረጋ በይ። ተረጋግተሻል? በቃ እሺ ምንድን ነው ያስጨነቀሽ? ንገሪኝ። እሺ ወይ ትንሽ ተኝ። በቃ ተረጋጊ። አንቺ ምንም ሊያደርጉኝ አይችሉም። ምን ያደርጉኛል? ወደ ቤቴ ነው የምፈልገው። ጆጋ ደውዬለታለሁ። አላነሳውም። በድጋሚ ልደውልለት? አዎ ደውልልኝ። እሺ እራስሽን አረጋጊ። በቃ እነዚህ ሰዎች በቃ መቼም አይተውኝም ማለት ነው። ሁሉም ነገር ከቀልድ ጋር ስታያይዡ ምን ያህል እንደሚጎዳን አየሽ አይደል? ትንሽዬ እኮ ዛሬ እኮ አላህ ባይጠብቀን ኖሮ እኮ ይሄን ይገድለውን ነበር። አንቺ ሁሌ ነው የምነግርሽ ወደ ቀልድ ታደርጊዋለሽ። ሁሉም ነገር ቀልድ አይሆንም እኮ ባርኪ። እኮ አንዳንድ ጊዜ ሳወራ ከቁም ነገሩ ሰጅልኝ። በቃሽ ተረጋጊ። አሁን ተረጋጊ። በቃ ይሄ ወጥቷል እኮ የውጭውን ነገር ነው እናስተካክየዋለን። ነገ ደግሞ ምናምን ነገር እናስተካክለዋለን። የሚበይዱትን ምናምን ልጆች መጥተው እንደ በይዱት እናደርጋለን። ገንጥለውታል። ስለዚህ አሁን የኛውን በር ዘግቼዋለሁ። ሽጉጥም አለ። የተወሰነ ደግሞ መሳሪያ ምናምን ነገር አዘጋጅቻለሁ። 2 ምናምን በሮችን ዘጋጅቻለሁ። ተስተካክሏል። እሺ እኮ ታዲያ ምንድን ነው ያስደነገጠሽ? መጥተዋል። አንቺ ግን ሌላ ሰው ነበረ? ያላዩዋቸው ሰዎች አሉ? እሺ ታዲያ ምንድን ነው? አጠገብሽ ነበርኩኝ አይደል እንዴ? እና እነሱ እኮ መምጣታቸውን በቪዲዮ ያየሁት እንጂ አላውቅም። እዚህ በር ላይ ሽጉጡን ስትሉትና አልወጣሽም? እዚህ ባዝሩም ነበርሽ? በጣም እየጮኩ ነበር እዚህ። እሺ ቆንጆ ጥሩ። ታዲያ ምንድን ነው ያስደነገጠሽ? ለምንድን ነው የወጣው? የሆነ ነገር ቢያደርጉስ? እሺ ምን ማድረግ እንችል ነበር? እስኪ ገሉን ቁጭ ብለን መጠበቅ አለብን? ጠብቅሻለሁ ብለኸኛል። የጠበቅኩሽ አይደለ እንዴ? ታዲያ ምን ማድረግ ነበረብኝ? አብረሽ መሞት ነበረብኝ? ልጠብቅሽ እኮ ማለት እኮ በህይወት እንድትቆይ ማድረግ ነው እንጂ አብረሽ መሞት ማለት አይደለም እኮ። አይደለም በቃ አሁን አንተም አደጋ ውስጥ መግባት የለብህም። እኔ ቤቴ ሰው ብሞት ይሻለኛል። እሺ ጠዋት ወስድሻለሁ። እሺ አይሆንም። አሁን ነው መሄድ ያለብኝ። አንቺ ምንድን ነው አንዴ እንኳን አትሰሚኝም እንዴ? ነው በቃ እሺ ትሄጃለሽ በኋላ። አትሆኝም። አንቺስ ብትሆኚ አልፈልግም። ምንም ነገር ምንም አትሆኝም። ስሚኝ፣ ምንም አትሆኝም። እኔ ጋር ያለሽው ምን ሆንሽ? እኔ ፈልገው ነው የመጡት እንጂ ሰላማዊ ነበረ ሁሉም ነገር። እዚህ ድረስ የመጡት እነዛ ሰዎች እኔ ፈልገው ነው አይደል እንዴ? በቃ ወደ ቤት አንቺ ፈልገውም ሊሆን ይችላል ወይ እኔም ፈልገውም ሊሆን ይችላል። እኔ እኮ ብዙ ወዳጅ እንዳለኝ ሁሉ እኮ ብዙ ጠላት ይኖረኛል እኮ ባርኪ። ስለዚህ እኔ ምን ፈልገው ነው? በእኝታ ቤት ገብተው የነበረው ቪዲዮ አይተኸዋል አይደል? አይቼዋለሁ። እሺ አንተ ባትሮርስ እሺ ምን ነበር ነው? አሁን ከአንቺ የሚጠበቀው ምልሽን ብቻ ማዳመጥ፣ ምልሽን ማዳመጥ ብቻ ሳይሆን ደግሞ መተግበር አለብሽ። በቃ ወደ ቤት እንሂድበት። ተወኝ በቃ። አትሄጂም። ቤት ምን ልታደርጊ ነው የምትሄጂው በዚህ ሌሊት እንዴ? አንዴ እንኳን አትሰሚኝም እንዴ ባርኪ? አንዴ እንኳን ስሚኝ እንጂ እንዴ! ሰው የሚልሽን ነገር አዳምጪ ባርኪ።
ሌሊት ነው እኮ ለሌሊት ነው። ምን እናደርጋለን በዚህ ሰዓት ወጥተን እንዴ? በሰላም እንግዲህ ፈጣሪ ያዳነን ለምን ዳንን ምናምን ብለን እጃቸው ስር ካልገባን ማለት ነው። እሺ ታዲያ ምንድን ነው እያልሽ ያለሽ? እኔ ምንም አልሆንም። ለእኔ አስበሽልኝ እንደሆነ ገብቶኛል። ምንም አልሆንም። ያሉ ለጊዜ ጠበቅኩሽ። አታልከኝ ነው እንዴ? እኔ አልፈልግም። ምንም ነገር ይቅርብኝ። በቃ እኔ ወደ ቤቴ ልሂድ። ሰው ይግደሉኝ። ተረጋጊ። ረጋቢ ጠጫለሽ ለምጣለሽ። እሺ ምንድን ነው የምትፈልጊ? እሺ ወይ ደግሞ ትንሽ ረፍት አድርጊ። ስትተኝ እኮ እንትን ይችላል። እኔ መተኛት አልችልም። ትኩሳት ነው አለብሽ። ፓናዶል ነው የሚፈልግልሽ? አልፈልግም። እሺ ምን ላድርግልሽ? በቃ ወደ ቤቴ ነው ልገው። አንቺ ግን ያምሻል እንዴ? ያምሻል? በምን አይነት አማርኛ ብነግርሽ ነው የሚገባሽ እንዴ? መሞት ነው የምትፈልጊው? ባለፈውም እዛ ከቤት አልወጣም አልሽኝ። ዛሬም እዚህ ለጥቂት ነው የተረፍነው። ባርኪ ለጥቂት እሺ ብትይኝና ቶሎ ብንነሳ ኖሮ ምናልባት የሆነ መንገድ አናጣም ነበር። አትሊስት እኔ ስላለሁኝ ዛሬ ረፍት አድርጉ ብያቸው ነው። ያንን ታይም ተጠብቀው ነው እንዴ? እሺ ይኸውልሽ ባርኪ፣ በቃ የተፈጠረው ነገር ተፈጥሯል። ከዚህ በኋላ አይደገምም። የምንችለውን ያህል ከአቅማችን በላይ ራሱ ቢሆን ራሱ ጥንቃቄ እናደርጋለን። አሁን ግን አይሆንም። ምን መሄድ አለብኝ። አንቺ ያምሻል እንዴ? አንቺ እንዴት ነው የሚነገርሽ? ቢነገርሽ አይገባሽም እንዴ? እንዴ አዎ በዱላ ነው የሚገባኝ። በዱላ ካልሆነ አንቺ ሊገባሽ አልቻለም። እሺ ምን ላድርግሽ ታዲያ? አለበለዚያ ይኸውልሽ አሳስሬ ነው የማስቀምጥሽ። እስከ ጠዋት ድረስ መታሰር ነው ፈልጊ። እሺ ማድረግልሽ ነገር አለ? ማድረግልሽ ነገር አለ? እሺ መቀየራለሽ። ወጥቷል እኮ ወጥቷል። መረጋጋት እኮ አቃተሽ እኮ። እሺ በቃ ትንሽ ተኝ በቃሽ። እሺ በቃ ተረጋጊ። ባለፈው እንደዚህ ነው ግር ብለው የመጡብኝ። በቃ እሱን አይምሮ ውስጥ የመጣው እስከ መቼ ነው? እሺ እንደዚህ የተደበቅን ነው ማለት አንደበቅ። በቃ እኛ ራሳችን ወደ ራሳችን እንሄዳለን። እንጋብች። እሺ የት እንደሆነ ታውቃለህ? አላውቅም፣ ብቻ እንፈልጋለን። ያሉበትን የሚያሳየን ምስል እኮ አይጠፋም። እስከዛሬ ከዚህ የባሱ ብዙ ነገሮችን ስንፈታ ከርመናል። ስለዚህ ድጋሚ ደግሞ እነሱ ጋር ልትሄድ ነው የሆነ ነገር ቢያደርጉ እስቶ በእግዚአብሔር እሺ ይረብ በእግዚአብሔር እና ታዲያ እሺ አሳልፈን ሰተናቸው መች እነሱ ያዙልን። ስለዚህ እኛ ማድረግ የምንችለው ነገር ውስጥ እንድትገባ አልፈልግም። እኔ ድጋሚ በእግዚአብሔር ባርክ። ታዲያ እንደ የአይጥና ድመት ጨዋታ ምናምን ጮት በቃ እዛ እንዳትሄድ ድጋሚ የሆነ ነገር ያደርገዋል። ብቻ በተለይ በእግዚአብሔር ችግር የለውም በማለት ችግር የለውም። እኔ መደረግ ያለበትን ነገር አደርጋለሁ። ምንድን ነው የምታረገው? ሰግናው ነው። አንቺ ተረጋግተሽ በቃ አልፏለሁ እኮ ባርኪ። እኔ ማስጨነቅሽ በቃ መደረግ ያለበትን ነገር አድርጌያለሁ። በሩንም ዘጋግቻለሁ ምናምን ነገር እነሱም ወጥተዋል። ምናልባት ደግሞ መሳሪያውም ስላለ ደግሞ አሻራ ምናምን ቼክ እናስደርጋለን። እርግጠኛ ነኝ የሆነ ሰው አሻራ ምናምን ይኖራል። የልጁ ቢያንስ ሽጉጡን የያዘው ሰው እንኳን አሻራ መገኘት ይችላል። ምንም አይነት ግላቭ ምናምን አልተጠቀመም። ምንም ጓንት ስላላደረግን እርግጠኛ ነኝ ሽጉጡ ላይ አሻራው ይገኛል። በእጅሽ ግን አልነካካሽውም አይደል? ከዛ ጋር ያስቀምጥሽ። እሺ ለማንኛውም እኔ አነሳዋለሁ በሶፍት። ከዛ በኋላ መደረግ ያለበትን ነገር አደርጋለሁ። አንቺ ብቻ አደርጋለሁ። ደውል በቃ ይዞኝ ሂድ። እኔ ከዚህ ቤት አልፈልግም። በቃ ቤቴ ብሆን ይሻለኛል። እዛው እንደፈለገ ይወስድሻል፣ ግን ጠዋት ነው የሚወስድሽ። ባርኪ አልፈልግም። አሁን እንደው እሺ እንኳን አንድ ቀን እሺ አትይም እንዴ አንቺ? በቃ እኔ አልፈልግም። እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ አሁን ጊዜ ወደድኩ። ያው ጊዜ እንዳይ ሳይክ የነበረው ውስጥ ጠብቀህ የነበረው እንዴት ልትሆን አይደለም። ለኔ ብለሽ እንደሆነ እኮ ገብቶኛል፣ ተረድቼሻለሁ።
ግን ደግሞ አንቺን ሳይጎዳሽ ይሄን ነገር ማድረግ ትችያለሽ። ወደ ቤት መሄድ ካለብሽ ጠዋት መሄድ ትችያለሽ። በቃ አለቀ እኮ። ቀላል ነገር እኮ ነው። የምር ስልክ እያነሳልኝ አይደለም። ደጋግሜ ነው የደወልኩለት። እውነቴ ደውዬለታለሁ አላነሳልኝም። እሺ አልኩሽ። ደህና ነህ? ግን እኔ ደህና ነኝ። ደህና ነህ? ምንም አልነኩህም አይደል? ምናምን ነገር ይምታል። እኔ ምንም ነገር አልፈልግም። በቃ እሺ በቃ እዛ ታች ትወርጃለሽ፣ እዛ ትተኛለሽ። እኔ አልተኛም ጭራሽ እዛ አልተኛም። በቃ እዛ አልፈልግም። በቃ ተኝ በቃ አልተኛም። እሺ ምን ይሻላል? ባርኪ በቃ እኔ እንደዚሁ ቁጭ ብለን ይናጋል። ጠዋት ወደ ቤት እሄዳለሁ። እሺ በቃ ችግር የለውም። ጠዋት ትሄጃለሽ። እሺ ትንሽ ወንድምሽ ጋር ደውልልኝ ጋር ደወልኩለት። በጣም በተደጋጋሚ ደውዬለታለሁ። እየሰራች ነው ስልኩ ማለት አይነሳም። ወይኔ ጉድ! ምንድን ነው የሚሻለው? እሺ እንደዚህ የሚቀጥል ከሆነ እንዲህ ነው የምንሆነው። እሺ እኔ እኮ አንተ ጋር መሆኔ ምንም እንትን እያደረገ አይደለም። የባሰ አንተ ላይ ትልቅ መዘዝ ነው የሆነው። ምንም አልሆንኩም። ባርኪ ምን ሆንኩኝ? እኔ ምን ሆንኩኝ? አስር ምንድን ነው የተመለከተው? ገንጥለው ገብተው ሽጉጥ ይዘው መጥተው ምንም አልሆንክም ቤት ውስጥ የሆነ ነገር ቢያረጉስ? እሺ እነሱን ከላከላለሁኝ የሆነ ነገር አደርጋለሁ ስትል ቢመቱስ? የሆነ ነገር ቢያረጉስ? እሺ ምንም አላደረጉኝም። ዋናው ነገር እሱ አላደረጉኝም አይደለም። ቢሆን ኖሮስ እንኳን ዛሬ እዚህ ያደርኩኝ። እሺ ብቻ ታዩ። እሺ እዚህ ያላደርክ ቀንስ እኔ እንዴት ልሆን ነው? እየተሳቀኩኝ ላደር ነው ቀን ለሊቱ ሙሉ። በቃ ነገ ጠዋት እኮ ቤት እያለሽ አልኩሽ። ባርኪ ወደ ቤት ሄዳለሁ። ስደበር ቆይ እዚህ ነው ያህል ምንድን ነው ያረካቸው? ምንድን ነው ያረካቸው? ቆይ እዚህ ነው ያህል እኔ ምን አደርጋቸዋለሁ? ባርኪ እና ለምን እንደዚህ ስትምታርገው ያዙ? እርግጠኛ እኮ አልሆነም። ለእኔ ወይኔ ጉድ ይፈላ ይሁንቱ። እሺ ረጋ በይ። ማን ነው? ጆ ነው። ጆ ረጋ እሺ መታው ነበር። እሺ ምን አለው? በሩን ታሪክ እንጠጥል ብሏል እኮ። አይዞሽ በቃ አይዞሽ። ሶፋዬ በእናትህ አንተ ጋር ለከፋር ነበር በሩ። እሺ በቃ ምንም ሰው የለም። ሰው የለም በቃ ወይ ይዣት ሂድ ካልሆነ አይደለም በዛት ሄድ ነው ይዛት የምትሄደው። አንቺ እኮ ደጋበይ ሂድ እንደውም ባለፈው እኮ አምኜ ነበር አይደል? ንጋቱን ስትለኝ አምኜ ነበር። በቃ ይዣት ችግር የለውም። ተረጋጋ። አሁንም ይዣት ሄዳለሁ። አይሆንም ጆራ መጥቶ ሌላ ነገር አድርጎ አሁንም ቁጭ ብለን እንጠብቃታለን። በዚህ ሰዓት እንዴት ነው የምትወጣው? አምኜ ነበር። አምኜ ነው እኮ ንጋቱን ስትለኝ ዝም ያልኩት። ቶፋ እሱ እኮ ምንም አላደረገም። ጆ እሺ ተረጋጊ በቃ እሺ ተረጋጊ በእናትሽ። አሁን ይኸውልህ ምንም የተፈጠረው ነገር ላስረዳ። መጀመሪያ ላይ ምንም የተፈጠረ ነገር የለም። ሽጉጥ ይዘው ነበር። በመሀል ስላየቻቸው ለዛ ነው ድንጋጤ ስር ገብታ ነው ራሱ መረጋጋት ያቃታት። እሺ ተረጋጊ በቃ። ሄደዋል፣ ወጥተዋል በቃ ዋናው ነገር እሱ ነው። ስለዚህ አሁን ጠዋት እንደምንም ከፈለክ እዚህ አብረሃቱንና ጠዋት ላይ ይዘናት እንሄዳለን። ይዛት ሄዳለህ። ያው ነው ቤቱ በቃ ትሄድ በእናትህ እባክህ። እሺ በለኝ በቃ ይዣት ሂድ። እነሱ ይኖራሉ መንገድ ላይ እያየሁ እኮ ነው የመጣው። ቶፋ እያየሁ ነው መንገዱ ነው የመጣው። እና ዝም ብለው ቁጭ ብለው የሚታዩበት መንገድ ላይ ምናምን ነገር እንዲቀመጡ ነው የምጠብቀው። ችግር የለም። እዚህ ቤቱ ስር ራሱ የገቡት አራት ናቸው። ጆ እኔ ልወጣው በቃ እሺ። ለኔ ስጠኝ። አምኜ ሰጥቼ ነበር እህቴን አይደል? እኔ ልወጣው ደግሞ እድሉን ስጠኝ። አሁን እኩለ ሌሊት ነው ጆ። ምንም ነገር አልሚው እኔ መጥቻለሁ። ብቻዬን ማን ምን አድርጎኛል? ቶፋ ማን ምን አድርጎኛል? አሁን ራሱ አንተ ተከትሏል መባታችሁ ይችላል። ጫማ ለምንድን ነው ያላደረከው? ጫማ አድርግ እሺ። ጆ ጫማ ስጠው በእግዚአብሔር ነው በእናታችሁ። እሺ ተረጋ። እኔ ያለው እዚሁ ሁኚ። እሺ እዚሁ ሁኚ እባክህ። እሺ ተከተለው። እሺ መጣሁ። እሺ ቶሎ በል ተከተለው። ጆ በእግዚአብሔር ተከተለው። እንዴ ለምንድን ነው ቆይ ብቻውን የሚሄደው? ሲጀመር በባዶ እግሩ ነው። ወንድ እኮ ነው። ምን ይሆናል ብለሽ ነው? እሺ እሄዳለሁ። እሺ ተረጋጊልኝ። ሂድ። እሺ ሂድ ቶሎ በል። እሺ ተረጋጊ በቃ። አይቼው መጣሁ።
እዚህኛው ክፍል አድራለሁ ብሎ ነው። አሁን ላይ ዝም ብሎ ስሜት መሆን አስፈላጊ አይደለም። ጆ አሁን የምንረጋጋበትና በቃ እንደዚህ ሆና ተወፋዩ እንደ በቃ ይጃል እንደዚህ አይነው ቀላል ጥቅስ ደንግጣ ነው። በቃ እሺ፣ ወይኔ ታች አካባቢ ጠብቃ እደሩናል። እዚህ በቃ ጠዋት መጥቼ መስጫታ እኔ ሆናለሁ። ተመነኝ፣ ችግር የለውም ጆ፣ እኔ እዚህ ሆናለሁ። አንተ አብራቱን መረጋጋት አልቻለችም። ማስሪ ጆጆ እያለች ነበር። ስደውልልህ ስልክህን አታነሳም። አዎ ተኝቼ ነበር። እውነት ለመናገር ምን እንደሆንኩኝ አላውቅም። ስደውልላችሁ ሁለታችሁም የአንተ ዘግቷል፣ የእሷ ደግሞ ይጠራል፣ አታነሳም። ምን እንደሆነ አላውቅም። ለዛ ነው እየሮጥኩኝ የመጣሁት። እዚሁ አካባቢ ነበርኩኝ። በቃ ተረጋጊሽ፣ እኔ ያለው በቃ እሺ፣ ቶ እዚሁ ልደር። እሷ አተኛ፣ እኔ ቁጭ ብዬ እጠብቃታለሁ። እሺ ግን ወደ ቤት ብንሄድ ይሻላል። ጠዋት ወስድሻለሁ። በቃ ቶ ችግር የለም። ጠዋት ይሻላል። ጠዋት በዚህ ሌሊት እንዴት ነው የምትሄጂው? ጆ መጣልሽ አይደል? ጆ መጣ። በቃ ይዞኝ እንደሄድ ነው ጆ ያልኩት። በቃ ጠዋት ወስድሻለሁ። ጠዋት እንሄዳለን። ምንም ችግር የለም። እሺ በቃ እዚህ ሆናለሁ እኔ። በቃ ተኝሽ። እሺ በቃ እሺ፣ አታልቅሽ። በቃ እንዴ ተረጋግተሽ እንደምን ቀልድ ነበር የመሰለኝ። አይተሻቸዋል ባይንሽ ቪዲዮ ላይ ነው ያያቸው። ተነሺ ያለኝ ምንም አልሰማልኩት። እዛው ቢገሉልሽ ኖሮ የሆነ ነገር ቢፈጠር በቃ ምንም አልሆንሽም። በቃ ተረጋጊ። አለን ሁለታችን፣ እኔም አለው እሱም አለ። እሺ ድምፅ ከሰሞኑ ቀጥታ ወርዳለሁ። ችግር የለውም። ከዚህ በኋላ ምንም አይፈጠርም። እንዴት ነው የሚቀጥለው? እንደዚህ ቤተሰብ ነው መግባት ከጀመሩ። እሺ እንዴት ነው የሚቀጥለው? እንዴት ነው የምንሆነው? እሺ በቃ ከነቶፋ ጋር አወራለሁ። በሚፈጠረው ዙሪያ ከነቶፋ ጋር አለው። እሺ መጠበቅ ባለብን ነገር ማድረግ አለብን። ምንም ማለት ነው። ብዙ ነገር እኮ ያለፈ ልጅ ነው። እንኳን እቺ አራት ናቸው። ምን እንደሚያካክሉ ብታያቸው ተሰናብቷል ብለው በደንብ አስበውበት ነው የመጡት። እነሱ ጠባቂዎች እንደሌሉ አውቀው ሆን ብለው ጠብቀው መጡት። ልክ ነሽ። ሶፋ ልጅ ማድረግ ያለበትን ነገር ያውቃል። ከዚህ ብዙ ቻሌንጆችን አልፏል አይደል? እሱ በቃ እሺ ተረጋጊ። በቃ ተረጋጊ። በጣም ብዙ ነገር እሺ በቃ እሺ ተረጋጊ። በቃ ተረጋጊ። ምንም አይፈጠርም። እሺ ጠዋት ይያለሁ ወደ ቤት አረፍ ልተኝሽ ያለው አለውን እኮ ባትዬ ብቻውን ለምንድን ነው የሄደው? እሱ ታች ክፍል ሊሆን ነው እኮ እኔ አጠገብሽ እንዲሆን ነው። ብቻውን እዛ የሆነ ነገር ተመልሰው እንዳያደርጉት በእግዚአብሔር። አይቼው እመጣለሁ። አንቺ ትንሽ እሺ አየዋለሁ። አረፍ በይ በቃ ተኛለሁልሽ አልኩኝ እኮ በርቴ ግቢ በቃ አትበይሽ። በቃ ሄዳለሁ። አይቼው እመጣለሁ። ባርኪዬ ምን እሺ በቃ አይዞሽ በቃ ማለት ነው ታረጋው ግን የሆነ ነገር ቢወጋስ ነገር ላይ ተረጋግሽ ባርኪ አለን። ይኸው መጣ አይደል? ይኸው እሺ፣ በደንብ ይኸው እሺ፣ መጥቷል። ምንድን ነው የተፈጠረው? ምን ተፈጥሮ ነው ማለት
ይሄን ያህል ቤት ድረስ እንደዚህ ገንጥሎ እስከ መግባት እኮ በቃ ወይ ማድረሻቸውን ስጠኝ፣ እኔ ራሴ ሄጄ መሆን ያለበትን ነገር አድርጋለሁ። ወይ ስልካቸውን ስጠኝ። የሆነ ነገር ሆኖ አልኩ ነበር ገብቶኛል። ጆኒስ ምን ማድረግ እችላለሁ? አይደለም እስካሁን ብቻ እሷ ላይ ብቻ አይደለም እኮ ወንድሜ ላይም እኮ ጥቃት ተሰንዝሮበታል እኮ ሶፊ ላይ ካሊድ ላይ ስለዚህ እነዚህ ሰዎች ታውቃቸዋለህ ማለት ነው ቶፋ። በተዘዋዋሪ የሚሆን በቀጥተኛ እነዚህ ሰዎች ታውቃቸዋለህ እንዴ? እኔ ብቻ አይደለም በርኪም ታውቃቸዋለች በደንብ እኮ። ስለዚህ ምን እያልከኝ ነው ቶፋ? እነኚህ ሰዎች እንዳይወዷት ተብለው አይደል እንዴ በርኪ ራሱ ወደ እኔ ጋር እንድትመጣ አንተ ራስህ የፈቀድከው? ምን እንደ አዲስ ጠይቀኛል። ልክ ነህ፣ ግን በጣም ትተዋወቃላችሁ ነው። ከዚህ በፊት ቢያንስ የሆነ በጣም ብዙ ሪስኮች እስኪደርሱ ድረስ አብራችሁ ነበራችሁ። ስለዚህ በቃ ባለፈው ይዘናቸው ነበር፣ ለጋ ካልም አሳልፈን ስትናቸው ነበር። ግን ደግሞ ድጋሚ ላይክ ሰውዬ ነው የወጣውና ባርኪ ላይ ደግሞ ቁርሾ ነገር ሳይዝባት አይቀርም ነበር። ግን እንደማይወጡና ደግሞ ከዚህ በኋላ ድጋሚ እንደማይፈቱ ነበር አይደለም እና በቃ መፈታቱ ነገር ያለው አይደል አንተ እያለ ይኸው እስካሁን ተኝታውላ ትንቀጠቀጣለች። ፍርሃቷ እስካሁን ከውስጡ አልወጣም። ወይም ካልሆነ ይዣት ሂድ በቃ እሺ። ወይም እንሂድላቸው ማለት አካባቢያቸው የምታውቁን አብረን እንሂድ። በቃ እንሂድ። ልጆቹን አንድ ማስገባት ወይም የሆነ ዋጋቸውን መስጠት አለብን። ወንጀለኛ ነው እኮ እንደዚህ ብሎ እንደዚህ እኔ ለመውሰድ እንኳን ለመጡ ሰዎች ሽጉጥ የሰጠ ሰው ነው። እንዴት ነው ዝም ብለን እንሂድ የምትሉት? ችግር የለውም መተኮስ ላይችሉ ይችላል። ቶፋይ እንሂድ። ምን ይፈጠር ነገር የለም። እንሂድ የምትለው እሺ በይ ይኸውልሽ እኔ ሁለታችሁ ነው እፈልጋችኋለሁኝ። እሷን ጥለናት እንሂድ። ይሄንን ነው እኮ የሚፈልጉት። እሷን ብቻውን በግላጭ ማግኘት ነው የሚፈልጉት። ሲጀመር የትም አትሄዱም። በቃ ሄዳችሁ ለህግ አካል ማሳወቅ ነው ያለባችሁ። ዛሬ በር ገንጥለው ገብተዋል ብላችሁ ቪዲዮም አለን። በቃ ሄደን ለህግ አካል መስጠት ነው። የህግ አካሎች እኮ ለቅቋቸዋል እንዴ? ቪዲዮማ ያኔም እኮ ነበረ። አይሆንም፣ ምንም አትሄዱም እዛ። በቃ የፈለገ ነገር አይሆንም እንዴ? እና መተው ሲገሉ ነው የምትጠብቀው ነገር ብትሆኑ ምን እንሆናለን? አይቻልም። ባርኪ ይምጡ። አሁንም እዚህ ቁጭ ብለን እንጠብቃቸው። ሰውየው ምንም አይነት ርህራሄ የፈጠረበት ሰው አይደለም። እኛም ጨካኝ መሆን ባለበት ልክ ጨካኝ እንሆናለን። አትሄዱ፣ የትም አትሄዱ። እነሱ መተው ሲገሉ ቁጭ ብለን የምንታገስበት ወይ ደግሞ የምንቀመጥበት ምንም አይነት ሞራል ከአካል ጋር እንሄዳለን። ጥበቃ ሊደረግልን እናስደርጋለን። እሺ በይ፣ እሺ በይ። አይሆንም እንዴ? እንሄዳለን እያላችሁ ምዝቱት እና ይምጡ፣ እንጠብቃቸው ማለት መጥተው ይተኩሱ። ፖሊስ ጣቢያ ምን ያለበት ቤት ምትይጂ ከሆነ ቤት ቁጭ ነው። አለበለዚያ እዚህ ቁጭ ትያለሽ። እኔ መንቀርቀርና የሚባል ነገር የለም። ዛሬ አየሻለ፣ ባይንሽ አየሻለ፣ ባይንሽ አየሻለ እንዴ? እስከ ዛሬ መቼ እሺ ብለሽ ነው የምታውቂው? ነው እኔ ጋር ትሆናለች። ይዘት ይላል ከቤት አትወጪም። እሺ ከወንድምሽ ጋር ትሆኛለሽ። እኔም ከመጥፋ ጋር መሆን ያለበት ነገር አድርጋለሁ። ተግባባና ከቤት አትወጪም ምን ማለት ነው? ለምንድን ነው ከቤት የማልወጣው? ለምንድን ነው ነፃነቴን የማጣው? እንዴ እና ዘላለም ቤት ውስጥ ተቆልፎ ቁጭ ልና ቢያንስ እስኪረጋጋ ዝም ብለሽ ቁጭ በይ። ምንድን ነው እስከሚረጋጋ? በቃ ደግሞ ይኸውላችሁ ከሄዳችሁም ደግሞ አብረን ነው የምንሄደው። እንደባለፈው ቀላል ነው መሰለሽ ደግሞ እኔ የፈለገው አይደለ እኔ እሄድለታለሁ። ስላንቺ ስላላወቁ ምናምን ነው ትንሽ ቀለል ያለው። አሁን አንቺ ከኛ ጋር እንደሆንሽ ያውቃሉ። ምን እንደበላ ምን እንደጠጣ ነው እንኳን እርግጠኛ ነኝ የሚያውቁ ሰዎች ናቸው። ስለዚህ በጣም የሚያስር ገብተው ያሉ ሰዎች ናቸው። ኢቭን ዛሬ ጥበቆቹ እንደሌሉ አውቀው ነው የመጡት። እኔንም አንቺን በግላጭ ለማግኘት ነው። ገብተሻል? ስለዚህ እነዚህ ሰዎች ከመካከላችን ወይ አንድ የሚያቀብላቸው ቃል አቀባይ ይኖራቸዋል ወይ ደግሞ በደንብ ይሰልሉናል ማለት ነው። ስለዚህ በስሜት ምን የምናደርገው ነገር አይኖርም። ሁሉም ነገር ካልኩሌት አድርጋችሁ ይዛቻቸው
ወጡ አይደል? አሁንስ ምን ልትፈጥሩ ነው? አሁን ደግሞ ሌላ እርግጠኛ የምንሆንበት ቦታ ለምን ከፍተኛ አካላቶች አሉ? ለምን ወደ እነሱ ሄደን አንጠቆምም? እስከዛ ድረስ ግን ቶይ የምር እንሂድ። ምን ወንድ ልጅ ነን ታመን እንጂ ፈርተና ነው የምትማር። ዝም በይ በእናትሽ። እስኪገልሽ መተው መጠበቅ አለብኝ እንዴ? ምንድን ነው የምታወሪው? ትንሽ ዋቴ እኮ ነሽ። ዝም ስላለ ነው ዝም ነው። ስለዚህ በቃ አማራጭ የለንም። ወደ እነሱ ከመሄድ ውጪ አማራጭ የለንም። ግን ደግሞ በቀላሉ እናገኛቸው አንችልም። ስለዚህ ጊዜ ሊወስድ ይችላል። ሳምንት ሊወስድ ይችላል። 15 ቀን አላውቅም። ብቻ ግን እነሱ እኛ ጋር እስኪመጡ አንጠብቅ። መሄድ ባለብን ሰዓት እንሄዳለን። አይቻልም። ምንድን ነው የሚሄደው? እሱም እዚህ ነው መሆን ያለበት። አንቺ በስተክል አረፍ በጊዜ ተረጋጊ። በቃ እሺ። ኧረ እዚህ ነው እዚህ ጋር ችግር ነጋኩ ሲማቁ ያ ሁሉ ስልክ ተደውሎ ሳይድስ ስደውል ደግሞ ስልክ ዘግ ነው። እየሮጥኩ እዚሁ አካባቢ ነበርኩ።